በፖለቲካ ሊያጠፏት ቢነሱ በቃለ እግዚአብሔር የምትመርቅ ቤተክርስቲያን ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ልብሷን ዘርፈው ቢወጡ ልብሱ ውበት ከመሆን ይልቅ እርግማን ሸክም የሆነባቸው አንተን እኮ የሰጠነው ስዕል ቦታ ሳይቀየር አድራሻ ቀይረናል። አደባባዩን ትለናል። ማንም የሚያየው የለም እኮ በአደባባዩ ላይ የሚፈነጩስ ምንም ተቀጣቅጠው ይለያያሉ። የሚያዋጣን ክርስቶስ ብቻ ነው። ልብስ የሆነው ክርስቶስ የክብር ስም ሸልማም ጭምር ማለት ነው። በጥባጩን መልአከ ሰላምን ብላ በጣም በሚያስገርም መልኩ መልካም መዓዛው ሳናሸት የቅዱሳን ጸሎት እርገት ምሳሌው ነው። ምጣሉ ሳይጨስ እኛ ባልን ፍቅር ጨሰናል። የዛኛው ቤትስ አይታችሁት የለ የምድር ወታደርን ይዞ ስለ ፖለቲካ ነው የሚያወራው። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን እያደረጋችሁ ስለሆነም ከልብ ነው የማመሰግነው። ዛሬም እንደ ሁሌው ሁሉ ማለት ነው ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። ቀደም ልክ እንዳልኳችሁ በኋላም ልክ እንደምላችሁ ነገም ልክ እንደምላችሁ በዚህ ሰዓት ላይ ተዋህዶ ላይ የማይነሳ አለ ብዬ ማስብ እስኪያቅተኝ ድረስ እየሆንኩ ነው። በጣም በሚያስገርም በሚያስደንቅ መልኩ ደግሞ ከውጭ ሆኖ ከሚገፏት ይልቅ ውስጥ ሆኖ ደግሞ ሊያጠቧት የሚፈልጉ እልፎች ናቸው። የነዚህ መሳሪያቸው ደግሞ በአንድ በኩል ቋንቋ ነው፣ በሌላ በኩል ዘር ነው፣ በሌላ በኩል ስልጣን ነው፣ ፍቅረ ንዋይ ነው። በጣም በሚያስገርም መልኩ ደግሞ በቀልም ጭምር አለባቸው። ከምን ተነስተው እንደሚበቀሉ ምን አድርጋቸው እንደጠሏት በጣም እስከሚገርመኝ ድረስ ይደንቀኛል። በጣም ይህች ቤተክርስቲያን ሀብት ሆና ርስት ሰጥታችኋለች፣ ዕውቀት ሆና አበልጸጋችኋለች፣ የሚቆጠር ሆና ነዋይ በእጅ እንዲመነዝሩ አድርጋችኋለች፣ ባዶነታቸው ሞልታለች፣ ከሰው በላይ ሰው እንዲሆኑ አድርጋችኋለች። ወግ ማዕረግ ሰጥታ የክብር ስም ሸልማም ጭምር ማለት ነው። በጥባጩን መልአከ ሰላምን ብላ በጣም በሚያስገርም መልኩ ሰላም ካመጣ በሚል አስተሳሰብ እኮ ነው። በጣም በሚያስገርም መልኩ። ስለዚህ ይህች ቤተክርስቲያን ላይ ያልተነሳ አለ የሚል እምነት የለኝም። የውስጧን በደንብ እንነጋገርባታለን። በደንብ ከውስጥ ያሉ የናጡት ነካሾችን በደንብ ነው የምንመለስበት። ክቡራን ተመልካቾቻችን ብፁዕ አቡነ ቀውስጦስ በአንድ ወቅት ይህችን ቤተክርስቲያን ስለሚገፏት ይህችን ቤተክርስቲያን ሊጥሏት ስለሚፈልጉ ሰዎች እንዲህ ብለው ነበር። እንስማቸው። ይህችን ኦርቶዶክስ ተዋህዶ ሃይማኖት ድራሿን ለማጥፋት አትጠፋም። መስራቿ ማን ነው? በደሙ የመሰረታት ማን ነው? ዘላለማዊ ንጉሠ ነገሥት ኢየሱስ ክርስቶስ ነው። እሱ የመሰረታትን ፍጡር ያጠፋት አላዋቂነት ነው። ይሄ ሊራቀቁ ወደው ሰነፉ አለ ቅዱስ ጳውሎስ። ስንፍና ነው። ይሄ ትልቅ ስንፍና ነው። ልጆቼ ሁላችሁም ይህንን መልእክት የምትሰሙ በሃይማኖታችሁ እንደሆናችሁ ጽኑ። አዎ ዋናው ነገር የመጨረሻው ነው። በሃይማኖታችሁ ጸንታችሁ ጽኑ። በጣም በሚያስገርም መልኩ ሊያወዛውዙን የሚፈልጉ እልፎች ናቸው።
ሊፈረካክሱን የሚፈልጉ የፖለቲካ ተልእኮ ተሰጥቷቸው ራዕይ ተሰጠኝ የሚሉ እልፎች ናቸው። በግልጽ የሚጋፉት ብዙዎች ናቸው። ጾሟን፣ ጸሎቷን፣ ስግደቷን፣ ማህሌት ሰዓታቷን፣ ቅዳሴዋን መገኘት የማይችሉ በቦታዋ አይናቸው ደም ይለብሳል። የአብይ ጾምን መጾም የማይችሉ ለትንሣኤ ዋዜማ ላይ የምንሰግድበት መሬት ያሳዝናቸዋል። ሰዓታት ማህሌቱ ላይ መቆም የማይችሉት ጠዋት ከቅዳሴው በኋላ ስንመለስ ስንበዛ ያነጫንጫቸዋል። አሁንማ አደባባይ መቀማትም ጀምሯል። አደባባይም ቢወስድባት በአደባባይ የምትታይ ንግስት የሆነች ቤተክርስቲያን፣ መሬቱን ቢነጥቋት ሰማዩ የሷ የሆነ ንግስት የሆነች ቤተክርስቲያን፣ ልጆቿን ቢገሉባት መንታ የምትወልድ ቤተክርስቲያን፣ በፖለቲካ ሊያጠፏት ቢነሱ በቃለ እግዚአብሔር የምትመርቅ ቤተክርስቲያን፣ የሉም ሲሏት ታይታ የምትታይ፣ ልጆቿ በጀት በሚከፍሉባት የሀገር ውስጥ ብሔራዊ ቻናል እንዳትታይ ቢደብቋት በዓለም አደባባይ የምትታይ፣ የምትነግስ፣ የማትቻል የማትጨበጥ፣ በአለት ላይ ያለች የጸናች የምትገርም ቤተክርስቲያን ክፉዋን ለማውጣት ሲሞክሩ ክፋታቸው የሚታይባቸው፣ ተሳስታለች ብለው ሲነሱ የስህተት ጎተራቸውን ቆጥረን እስከማንጨርስ ድረስ ውርደታቸውን የሚከናነቡ፣ ስርዓቷን አልጠብቅ ብለው መብላት ያሳሳቸው ልብሷን ዘርፈው ቢወጡ ልብሱ ውበት ከመሆን ይልቅ እርግማን ሸክም የሆነባቸው አይታችኋቸው የሉ? ካህን ነኝ ለማለት ከመርካቶ ልብስ ለብሰው ሲወጡ ልብሱ ሲለብሱት ማዕረግ የላቸው፣ እንደፈለጉ እንዳይራመዱ ከብዶ ሸክሟቸው። አንዱንም አይተናል፣ በፎቶ አይተነው። ለካ ልብሱን ሲያወልጡ ሁሉም ማፊያ ነው። በጣም የሚገርመው እቤቷ ሆነው ሀብትም ስንቅም ውጪም ወጥተው የሚበረክት ባይሆንም እንጀራቸው ናት እቺ ቤተክርስቲያን። ለምንድን ነው እሱ ሊጠሏት የፈለጉት? ለምንድን ነው እንዲህ በአይኗቸው ማየት የተጠየፉት፣ የፈሩት፣ የደነገጡት ብዬ ስጠብቅ ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ ይሄንን ሐሳብ አስተላለፉ። ስሙልኝ በመድኃኔዓለም የሚገርሙ እኮ ናቸው ልሳነ ክርስቶስ። በእውነት እባካችሁ ቤተ ጳውሎስ የሚል የዩቲዩብ ቻናል አላቸው። ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ ግቡ፣ ሼር አድርጉት፣ ተመልከቱት፣ ስሟቸው ልሳነ ክርስቶስን። አሁን ኢትዮጵያ ውስጥ የተጠላችው ሃይማኖት ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉም የሚጽፉት ጽሑፍ፣ የሚናገሩት ንግግር፣ የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ክብርና ምስጋና ለአምላካችን ይሁን። ይሄ ነው ክብራችን የኛ እግዚአብሔር የሰጠን ጸጋ። የመገፋት ምልክት በሃይማኖት ሙሉ የመሆን ምልክቱ በምድር ላይ መገፋት ነው። የክርስቶስ ከሆናችሁ ብለዋል አንድ የኮፕቲክ ቤተክርስቲያን አባት ለመጀመሪያ ጊዜ በአሜሪካ ምድር ሲያስተምሩ ነው ይባላል። የክርስቶስ መሆን ከፈለጋችሁ አሉ ነጮችም ጥቁሮችም ባሉበት ኒገር ሁኑ አሉ ይባላል። ያን ጊዜ ኒገር ወይንም ጥቁሮች የተናቁ፣ የተተቹ፣ የተተፋባቸው ነበሩ። የክርስቶስ መሆን ማለት እንደ ጥቁር መሆን ማለት ነው። መገፋት፣ ምራቅ የተተፋባቸው፣ የተናቁ፣ የተዋረዱ ናቸው። እኛ የክርስቶስ ነን። ስለዚህ የምትገፋ የተናቀች ነገር ግን የማትሸነፍ ተዋህዶ ውስጥ ነው ያለነው። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ወደ እኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ፣ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣
አደባባዩ ይቀማል፣ መጻሕፍቶች ይቆነጻጸላሉ፣ ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖረው አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ፣ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሜን። ቃለ ሕይወትን ያሰማል። ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ ቤተ ጳውሎስ የተሰኘ ዩቲዩብ አላቸው። ግቡና ተመልከቷቸው። የተዋህዶ አርበኛ የመናፍቃን መዶሻም ጭምር ናቸው። ልሳነ ክርስቶስ ከተናገሩት አንድ ነገር እናንሳ። የተዋህዶ ልጆች በተነሳባቸው መቃጣት ወይም ደግሞ የተነሳባቸውን ምላሽ ለመመለስ ሁለት መስመር ይዘው ከፍ ሲሉ ምላሽ አትስጪ በሚል እሳቤ ሁሉም ይበረታባት አላሉ። ለምንድን ነው ብዬ ሳስብ ምላሹን የምሰጠው እኔ ነኝ ይላል ክርስቶስ። እኛ አይደለንም መመለስ ያለብን። ዋጋችንን የሚከፍለው እሱ ስለሆነ ክርስቶስ ራሱ ለቤቱ የሚሰንፍ አምላክ ስላልሆነ እሱ ይመልሳል። እኛ ግን እየተገፋን ስለሱ እንኖራለን። ምንም ጥርጥር የለው። በጣም በሚያስገርም በሚያስደንቅ መልኩ ከዛስ አደባባዩን ያስለቅቁንና አደባባይ ላይ ሲሆኑ ማንም የሚያያቸው የለም። አይገርም? ባዶ እኮ ነው አደባባዩ። አደባባዩ እንደው ምንም አይደለም። እኛ ኖረንበት ባዶውን እኮ የሚታይ የሚያስቀና አደባባይ ነው። ግን እኛን ሲያስለቅቁንና በትክክል ካልሆነ አንዴ ይመጣና ዝናቡ ይረብሻቸዋል። አንዴ ይመጣና ሌላውም ነገር ደግሞ ቢገባቸው እኮ ቁጣም ጭምር ነው። አልገባቸው ቶ ግድ የለም ዝናቡም ንፋሱም አይምጣ። ግን በአደባባዩ ላይ ታይተውበት ሲመጡ ምን እንዳለ እንኳን ትዝ አይለውም። ዓለም አያውቃቸው፣ ፈጣሪ አያውቃቸው። የአደባባዩ ባለቤት ግን መስቀሉ ሲከበር በዓለም አደባባይ ይናኛል። የመስቀሉ ባለቤት አደባባዩ ተከልክለው ግድ የለም አደባባዩን እንተው ወደ ቤታችን እንመለስ ተብሎ በቤቱ ደግሞ ይኸው የምትመለከቱት ነው። ገና ነው ዋዜማ በምንድነው ጭፈራ ቤት አናከብርም ተብሎ በቤቱ ልደቱን በቤቱ ስናከብር አሁንም ዓለም ተከትሎን ከኛው ጋር ነው ያለው። አደባባዩን ትለናል። ማንም የሚያየው የለም እኮ በአደባባዩ ላይ የሚፈነጩስ ምንም ተቀጣቅጠው ይለያያሉ። ተቀጣቅጠው በጣም የሚያስገርም እኮ ነው። በጣም የሚያስገርም። ታዲያ ይሄን ሁሉ ስናስብ ይሄን ሁሉ ስንል በአውደ ምሕረታችን ላይ እንዲህ እየተደረገን ምንድነው እሱኛ የምንሰብከው? የገደሉን ይሞታሉ አይደለም። ያሳደዱን ይሰደዳሉ አይደለም። ይገለበጣሉ አይደለም። የኛ አባቶች በአውደ ምሕረቱ ላይ የሚሰብኩት ይሄን ነው። ብፁዕ አቡነ ይስሐቅን ስሙልኝ። በዚህ ሰዓት የሚያዋጣን ክርስቶስ ብቻ ነው። ልብስ የሆነው ክርስቶስ፣ ምግብ የሆነው ክርስቶስ፣ ሰላም የሆነው ክርስቶስ፣ ፍቅር የሆነው ክርስቶስ፣ ለእኛ ዋጋ የከፈለው ክርስቶስ፣ ከደጁ መተን ከፊቱ ቁመን እማናፍርበት ክርስቶስ፣ መንገዳችን፣ ትንሣያችን፣ ሰላማችን፣ ፍቅራችን ይወላችሁ። ብንራብ የሚያጠግበን እሱ ነው። ብንቸገር ብናለቅስ የሚያረጋጋን እሱ ነው። ሰላም የሚሰጠን እሱ ነው። ወደ እሱ ከፍ ማለት ይገባል። ከፍ ያርጋችሁ እግዚአብሔር። አሜን። እንግዲህ ብፁዕ አባታችን የሰበኩትን ስብከት ሰምታችኋል። ከጀርባቸው ምንድን ያለው? የቃል ኪዳኑ ታቦት። እግዚአብሔርን ይዘን ስለ እግዚአብሔር ብቻ ነው የምንሰብከው። የዛኛው ቤትስ አይታችሁት የለ? የምድር ወታደርን ይዞ ስለ ፖለቲካ ነው የሚያወራው። የት ጋ ነው መንፈስ ቅዱስ ያለው? የሚሻለን እግዚአብሔር ነው ብለው ከእግዚአብሔር ጋር አንድ እንድንሆን ባልንጀራን እንደራስህ ውደድ የሚለውን መጽሐፍ የሚሰብኩ አባት እንጂ ሲፈራረሱ አየሁ የሚል ህልመኛ የለንም። ቢኖርም አንቀበለውም፣ አይኖርምም፣ ቦታውም የለም። መጾም ያቃታቸው ወጥተው ስለ በርገር ይናገራሉ። ከዛ ቤት
ማስቀደስ ያቃታቸው ወጥተው በረከት የለውም ብለው ይሳደባሉ። በረከት አተው ሲንፏቀቁ እያየናቸው ነው። እግዚአብሔር ታምሩን ይገልጥልናል። የናቁሽን በሙሉ ሲያከብሩሽ እንዲያሳየኝ እግዚአብሔርን ጠይቄዋለሁ። አይቀርም ይሄ ደግሞ። እንቀጥል። ሌላ መምህር እናምጣ። ተመልከቱልኝ። ሐሰተኛ ነቢያት ከዳር እስከ ዳር ከዳን እስከ ቤርሳቤ ዓለም ላይ የምንሰማው ሐሰተኛ ነቢያት በክርስቶስ ሲመጡትን ቅድም ተናግረናል። ሐሰተኛ ነቢያት ደግሞ መብዛት ይሄ እንደ አሸን አስደንጋጭ ሆነ። ግን አንደነግጥ። ለምን? አዎ የትንቢቱ ፍጻሜ ዋዜማ ነው፣ ምልክት። ክርስቲያኖች ከሃይማኖታችሁ ሳትናወጹ ካላችሁበት ሳትሄዱ ያለንበት ሁኔታ ሳይለወጥ ለበጎ የሚውለኩ መለወጥ የለብን። ያለንበትን ይዘን አጽንተን ነው መያዝ ያለብን። ትላንት እኮ መተን ለስለት የሰጠነው ጧፍ ሳይነድ እኛ ባለን ፍቅር ነደናል። አምጥተን እኮ የሰጠነው ስዕል ቦታ ሳይቀየር አድራሻ ቀይረናል። ዕጣን አምጥተን መልካም መዓዛውን ሳናሸት የቅዱሳን ጸሎት እርገት ምሳሌው ነው። ዕጣኑ ሳይጨስ እኛ ባለን ፍቅር ጨሰናል። የሰጠነው ዕጣን ሳይጨስ። ስለዚህ ወገኖች የምናየው ነገር በሙሉ የምንሰማው በሙሉ ጅማሬዋን ያየንበት ፍጻሜዋን የምንመለከትበት መጽሐፍ ቅዱስ በደንብ ነግሮናል። በሁለት ምዕራፎች በ96 ቁጥሮች ማቴዎስ 24 እና 25 ላይ ሁለቱ ምዕራፎች ላይ 96 ቁጥሮች አሉ። ቀሲስ ተስፋዬን ከልብ እናመሰግናለን። የተነገሯችሁን ጥቅሶች ደግሞ ገብታችሁ አንብቡ። ሙሉን እንድንጨርሰውም አታስቡ። መምህራኖቻችን እንዲህ ነው፣ ብፁዓን አባቶቻችን የሚነግሩንም ይሄድን ነው። በእግዚአብሔር ቤት የእግዚአብሔርን ቃል ብቻ ነው የሚመግቡ። በእግዚአብሔር ቤት ከእግዚአብሔር ያልተላከ ህልም አየውም አይሉ። በወቅቱ ፖለቲካ ውስጥም አይደበቁ። በብሔር በቋንቋም አይከፋፈሉም። ቤተክርስቲያናችንም አንዲት ናት። በጣም የሚገባኝ ወደ 4000 ምናምን ቡድን ተከፋፍሎ በክርስትና ስም አንድ ክርስቲያን መሆን ያልቻለባት ዓለም ላይ ይህቹ ቤተክርስቲያን ጎልታ የምታበራ ብቻዋን የምታንጸባርቅ የሁሉ አይን ማረፊያ ይናደዱባታል። ቢችሉ እኮ እንደ ብርቅ ነበረ መታየት የነበረባት። እሷ ከሌለች እነሱ የለም። እሷን በመቃወም ላይ ነው ያሉት። እሷ መንገዳገድ የለባትም። እሷ ከጠፋች እነሱ የሉም። ቀድሞ ነው የሚጠፉት። የነሱም መጥፋት እንኳን ካለባት የነሱም መጥፋት ቆማ ታያለች እንጂ እነሱ እኮ የእሷን ሼክ ማድረግ እንኳን አይችሉም፣ አያውቁም። ቀድሞ ነው የሚበታተኑት። ሰላም እግዚአብሔር ለሀገራችን ሰላሙን ይስጠን። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች መልእክት ልከውብናል። መልእክቱን እንስማ፣ በዚሁ እንሰነባበት። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።
ነው።